በእውነት ሀብታም ሴቶች በጣም ብዙ ጥረት የሚያደርጉ ቢመስሉም ሁልጊዜ የማይረሱ ሆነው እንደሚታዩ አስተውላችኋል? ሁልጊዜ በጣም ውድ የሆኑ የዲዛይነር አልባሳትን ስለመልበስ አይደለም። እንዲያውም ሀብታም የሚመስሉ ብዙ ሴቶች በዓላማ፣ በራስ መተማመንና በዘላቂ ዘዴ ብቻ ነው የሚለብሱት። ምክንያቱም ውድ የመምሰል ሚስጥር ተጨማሪ ገንዘብ ማውጣት አይደለም። በዛሬው ቪዲዮ እንደ ሀብታም ሴት እንዴት መልበስ እንደሚቻል በጥልቀት እንመረምራለን። ከምትመርጧቸው ጨርቆች እስከምትለብሷቸው ቀለሞች እስከ አክሰሰሪዎች ድረስ በደንብ እንመለከታለን። እነዚህ ምክሮች የአለባበሳችሁን መንገድና ሰዎች እናንተን የሚመለከቱበትን መንገድ ሙሉ በሙሉ ይለውጣሉ። ወዲያውኑ ልብስን ርካሽ እንዲመስል የሚያደርጉ አንዳንድ ልምዶች ሊያስደንቃችሁ ይችላሉ። ስለዚህ ክላሲክ ፌሚኒን የተራቀቀና ያለምንም ጥረት ሀብታም ሆናችሁ ለመታየት ከፈለጋችሁ እስከ መጨረሻው ድረስ መከታተላችሁን ቀጥሉ። ምክንያቱም እነዚህ የስታይል ሚስጥሮች ልብስን ሙሉ በሙሉ ሊያሳድጉ ስለሚችሉ። ከመጀመራችን በፊት ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ ጠይቃችኋለሁ። በመጀመሪያ የምናየው ሀብታም ሴቶች በትክክል ለሰውነታቸው የሚስማሙ ልብሶችን ይለብሳሉ። ውድ ሆኖ በመታየትና ተራ መስሎ በመታየት መካከል ካሉ ትላልቅ ልዩነቶች አንዱ ፊት ወይም ተስማሚነት ነው። ሀብታም የሚመስሉ ሴቶች የልብስ መስፋት ሁሉንም ነገር እንደሚለውጥ ይረዳሉ። ቀላል ልብስ እንኳን ሰውነትን በሚያምር ሁኔታ ያሳያል። ልክ ሲሆን ሌግዠሪ መልክ ይሰጣል። ቅርጻችሁን የሚውጡ ትላልቅ ልብሶች፣ ወለል ላይ የሚጎተቱ ሱሪዎች፣ በጣም ጥብቅ የሆኑ ጃኬቶች ወዲያውኑ የልብስ ውበትን ያበላሻሉ። በምትኩ ሰውነትን በትክክል የሚሸፍኑ ልብሶችን ምረጡ። ስትራክቸር ጃኬቶች፣ ሱሪዎች፣ ስትራክቸር ቀሚሶች ሁልጊዜም የበለጠ ተስማሚ ነው የሚሆኑት። ሀብታም ሴት በልብሷ ውስጥ ምቾት ያለው ሁሉም ነገር የተወለወለ ሆን ተብሎና ያለምንም ጥረት ጎልቶ እንደሚታይ ታውቃለች። ሁለተኛ፣ ሀብታም ሴቶች ጥራት ያላቸውን ጨርቆች ይመርጣሉ። ጨርቅ ከመናገራችሁ በፊት ይናገራል። ርካሽ የሚመስሉ ቁሳቁሶች በጣም ፋሽን የሆነውን ልብስ እንኳን ወዲያውኑ ሊያበላሹት ይችላሉ። ሀብታም ሴቶች ብዙውን ጊዜ በሚያምርና ሌግዠሪ ስሜት የሚሰማቸው ጨርቆች ላይ ኢንቨስት ያደርጋሉ። የሌኒን፣ የጥጥ፣ የሱፍ፣ ካሽሚር፣ የሐር፣ የሳተን ይጠቀሳሉ። እነዚህ ጨርቆች በተፈጥሯቸው ከፍ ያሉና ጊዜ የማይሽራቸው ናቸው። በሌላ በኩል ደግሞ በጣም የሚሸበሸቡ፣ በጣም የሚያብረቀርቁ ወይም በጣም ስስ የሚመስሉ ጨርቆች ልብስ ርካሽ እንዲመስል ሊያደርጉት ይችላሉ። በመቶዎች የሚቆጠሩ አልባሳት አያስፈልጋችሁም። ጥቂት ከፍተኛ ጥራት ያላቸው ልብሶች ሁልጊዜም በፋስት ፋሽን ከተሞላ ቁም ሳጥን የተሻሉ ናቸው። ሶስተኛ፣ ሀብታም ሴቶች ኒውትራል ቀለሞችን ይለብሳሉ። የሚያምሩ ሴቶች ብዙውን ጊዜ ጥቁር፣ ነጭ፣ ክሬም፣ ቤዥ፣ ኔቪ ወይም ግሬ፣ የቸኮሌት ቡናማና ለስላሳ እርዝ ቶን እንዴት እንደሚለብሱ አስተውላችኋል ብዬ አስባለሁ። ኒውትራል ቀለሞች የተራቀቀና ሌግዠሪ ገጽታ ይፈጥራሉ፣ ምክንያቱም ጊዜ የማይሽራቸውና ስታይል ለመስጠት ቀላል ስለሆኑ። በጣም ሀብታም ሴቶች ብዙውን ጊዜ ከመጠን በላይ ጮክ ያሉ ህትመቶችን፣ የኒዮን ቀለሞችን ወይም ትርምስ ያላቸውን የቀለም ውህዶችን ያስወግዳሉ። ይህ ማለት ደማቅ ቀለሞችን በጭራሽ መልበስ የለባችሁ ማለት አይደለም። በቀላሉ ክላሲክ ሴቶች በጥንቃቄ እንዴት ማመጣጠን እንደሚችሉ ያውቃሉ። ሞኖክሮም አልባሳት በተለይም ወዲያውኑ ውድ እንድትመስሉ ያደርጓቸዋል። ከራስ እስከ ጣት ድረስ አንድ ቀለም መልበስ ንጹህና ረጅም የሆነ መልክ ይፈጥራል። ይህም ውበትን ይጨምራል። አራተኛ፣ ሀብታም ሴቶች ጫማቸውን ክላሲክ እና ንጹህ ያደርጋሉ። ከአሮጌ ጫማዎች የበለጠ የሚያምር መልክን በፍጥነት የሚያጠፋ ምንም ነገር የለም። ሀብታም የሚመስሉ ሴቶች ጫማዎች ልብስን ሊያሳምሩ ወይም ሊያበላሹ ስለሚችሉ ለጫማዎቻቸው ትኩረት ይሰጣሉ። ክላሲክ ተረከዝ፣ ሎፈርስ፣ ፖይንትድ ፍላት ጫማዎች፣ አንክል ቡት ጫማዎች፣ ንጹህ ስኒከር እና የሚያምር ጫማዎች ሁልጊዜ ምርጫዎቻቸው ናቸው። ሀብታም ሴቶች ከመጠን በላይ የሚያብረቀርቁ፣ ያረጁ ወይም የማይመቹ የሚመስሉ ጫማዎችን ያስወግዳሉ። እዚህ ላይ አንድ አስፈላጊ ነገር አለ። ውበት ብዙውን ጊዜ ጸጥ ያለ ነው። ውድ ሆኖ ለመታየት ግዙፍ ሎጎዎች ወይም የበዙ የመድረክ ጫማዎች አያስፈልጋችሁም። ቀላልነት ብዙውን ጊዜ የበለጠ ሌግዠሪ ሉክ ይሰጣል። አምስተኛ፣ ሀብታም ሴቶች የውበት ኃይልን ይረዳሉ። በዓለም ላይ በጣም ውድ የሆነውን ልብስ መልበስ ይችላሉ።
ነገር ግን ደካማ ስታይል መላውን ገጽታ ሊያበላሽ ይችላል። ቆንጆ ሴቶች ለዲቴሎች ትኩረት ይሰጣሉ። ጸጉራቸው ንጹህና ጤናማ ነው። ጥፍሮቻቸው ንጹህና የተወለወሉ ናቸው። ሜካፓቸው ሶፍትና ሲምፕል ነው። ሀብታም መምሰል ስለ ልብሶች ብቻ ሳይሆን ራሳችሁን በጥንቃቄና በራስ መተማመን ስለማቅረብ ነው። ንጹህ የተወለወለ ገጽታ ሁልጊዜም ውድ ይመስላል። 6ኛ ሀብታም ሴቶች ከመጠን በላይ ማስዋቢያዎችን ያስወግዳሉ። ብዙ ሰዎች ሀብታም ለመምሰል ሲሞክሩ የሚሰሩት አንድ ስህተት በአንድ ጊዜ ከመጠን በላይ መልበስ ነው። ብዙ አምባሮች፣ ትላልቅ የጆሮ ጌጦች፣ የሚያብረቀርቁ ሎጎዎች፣ የበዙ ጌጣጌጦች ልብሶችን ከመጠን በላይ የተጨናነቁና ፍላሺ ሊያደርጉት ይችላሉ። ግርማ ሞገስ ያላቸው ሴቶች ብዙውን ጊዜ አክሰሰሪዎችን ቀላልና የታሰበበት ያደርጉታል። የሚያምር ሰዓት፣ ቀላል የወርቅ ጌጣጌጦች፣ የጆሮ ጌጦች፣ ስትራክቸር የእጅ ቦርሳዎች እና ክላሲክ የፀሐይ መነጽሮች ብዙውን ጊዜ ከከፍተኛ ድምቀት ይልቅ የበለጠ ሌግዠሪ መልክ ይፈጥራሉ። ይህንን ያስተውሉ። ውድነት ብዙውን ጊዜ በቀላልነት ውስጥ ይገኛል። 7ኛ ሀብታም ሴቶች ስትራክቸር ያላቸውን የእጅ ቦርሳዎች ይይዛሉ። ስትራክቸር የእጅ ቦርሳ ወዲያውኑ መልክን ከፍ ያደርጉታል። ልብሳችሁ ቀላል ጂንስ እና ነጭ ሸሚዝ ቢሆን እንኳን ቆንጆ የእጅ ቦርሳ መላውን መልክ ውድ እንዲመስል ሊያደርጉ ይችላሉ። የሚላጡ ከመጠን በላይ የተንቆጠቆጡ ወይም ትኩረትን በሚከፋፍሉ በሎጎዎች የተሸፈኑ ቦርሳዎችን አስወግዱ። በምትኩ እንደ ጥቁር፣ ቡናማ፣ ክሬም ያሉ ኒውትራል ቀለሞች ጊዜ የማይሽራቸው ቅርጾችን ምረጡ። ሀብታም የሚመስል የልብስ ማስቀመጫ ከአንድ ወቅት በኋላ የሚጠፉ ትሬንዶችን ሳይሆን ጊዜ የማይሽረውን ውበት ላይ ያተኩራል። 8ኛ ሀብታም ሴቶች ከመጠን በላይ ፋሽንን ከመከተል ይቆጠባሉ። ትሬንዶች በፍጥነት ይመጣሉና ይሄዳሉ። ነገር ግን ክላሲክ ሴቶች ጊዜ የማይሽረው ፋሽን ላይ ያተኩራሉ። ምክንያቱም ጊዜ የማይሽረው ስታይል ሁልጊዜም የተራቀቀ ነው። እያንዳንዱ የፋሽን ትሬንዶች ከመከተል ይልቅ ሀብታም የሚመስሉ ሴቶች ክላሲክ ስቴፕልስ ልብሶችን በመጠቀም የልብስ ማስቀመጫቸውን ይገነባሉ። ነጭ ሸሚዞች፣ ጃኬቶች፣ ትሬንች ኮቶች፣ የሚያማምሩ ቀሚሶች፣ ጥቁር ጂንስ፣ ጥራት ያላቸው እጅ ቦርሳዎች እና ቀላል ተረከዝ ጫማዎችን ያካታሉ። ጊዜ የማይሽረው ልብስ ሲለብሱ ወቅቱ ምንም ይሁን ምን ሁልጊዜም ቆንጆ ሆነው ይታያሉ። 9ኛ ሀብታም ሴቶች አቀማመጥና በራስ መተማመንን ይረዳሉ። ውድ ሆነው ለመታየት ከሚታለፉት በጣም ችላ ከተባሉ ሚስጥሮች አንዱ በራስ መተማመን ነው። አንዲት ሴት በራሷ መንገድ ተመጣጣኝ ልብስ መልበስ ትችላለች። ጥሩ አቀማመጥ፣ የተረጋጋ እንቅስቃሴ፣ ግርማ ሞገስ ያለው የእግር ጉዞና በራስ መተማመን መልክን ሙሉ በሙሉ ይለውጣል። ቆንጆ ሴቶች ልብሳቸውን ዘውትር አያስተካክሉም ወይም በሚለብሱበት ነገር ላይ በራስ መተማመን ይሰማቸዋል። ልብሳቸውን የሚለብሱት በራስ መተማመንና በእርጋታ ነው። ምክንያቱም እውነተኛ ሌግዠሪነት የሚጀምረው በራስ በመተማመን ነው። 10ኛ ሀብታም ሴቶች ከመጠን በላይ ከመሆን ይልቅ ቀላልነትን ያስቀድማሉ። ሀብታም የሚመስሉ ሴቶች ብዙውን ጊዜ በክፍሉ ውስጥ በጣም ቀላል የሆነውን ልብስ የለበሱ ሴቶች ናቸው። ሚዛንን ይረዳሉ። እያንዳንዱን ትሬንድ፣ እያንዳንዱን አክሰሰሪ፣ እያንዳንዱን የዲዛይነር ሎጎ በአንድ ጊዜ ለመልበስ አይሞክሩም። በምትኩ በንጹህ መስመሮች፣ በሚያማምሩ ዲዛይኖች፣ በሚያማምሩ ጨርቆችና በሚኒማሊስት ውበት ላይ ያተኩራሉ። ሀብታም መሆን በእውነቱ ስለ ገንዘብ አይደለም። ስለ ውበት፣ ስለ ዓላማ፣ ስለ አጋጌጥ፣ በራስ ስለመተማመን እና በሚያምር ሁኔታ ጊዜ የማይሽራቸውን ልብሶች ስለመምረጥ ነው። በማንኛውም በጀት ቄንጠኛ ሆናችሁ መታየት ትችላላችሁ። ምክንያቱም እንደ ሀብታም ሴት የመልበስ እውነተኛ ሚስጥር ውድ ልብሶችን ስለመልበስ አይደለም። ስለዚህ መሰረታዊ ነገሮችን በማሻሻል ልብሳችሁን ቀላል በማድረግ በአካል ብቃትና በስታይል ላይ በማተኮርና ከብዛት ይልቅ ጥራትን በመምረጥ ጀምሩ። ከጊዜ በኋላ አጠቃላይ ምስላችሁ ይለወጣል እና ሰዎች ስለእናንተ የተለየ ነገር ማስተዋል ይጀምራሉ። ወዲያውኑ ጎልታችሁ እንድትታዩም የሚያደርግ ነው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የቪዲዮዎቹ እይታ በጣም እየቀነሰ ስለሆነ ቪዲዮዬን ላይክ፣ ሼር፣ ኮመንት በማድረግ ለብዙ ሰዎች እንዲደርስ አድርጉልኝ። በቀጣይ በሌላ ርዕስ እስከምንገናኝ ሰላም ቆዩልኝ።